ሰላም ጤና ይስጥልን የተወደዳችሁ የቀቢ ኒውስ ቤተሰቦች በያላችሁበት ሰላምና ጤና እየተመኘን ካለፉት ጥቂት ሰዓታት ወዲህ በዓለም ዙሪያ የተሰሙ አበይት መረጃዎችን ይዘን ቀርበናል። በዛሬው መረጃችን በናይጄሪያ የደረሰውን አሰቃቂ ጥቃት፣ በመካከለኛው ምስራቅ ያለውን ውጥረትና የነዳጅ ዋጋ ንረትን የተመለከተ ዘገባዎች እናቀርባለን። እንግዳ ወርቅ ተፈራ ነኝ። አብራችሁን ቆዩ። በናይጄሪያ ሰሜን ምስራቃዊ ግዛት በሚገኘው መንደር ላይ በደረሰ ጥቃት ቢያንስ 29 ሰዎች መገደላቸውን የአካባቢው ባለስልጣናት አረጋግጠዋል። የአይስ ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። ታጣቂዎቹ ሰዎች ተሰብስበው በነበሩበት የእግር ኳስ ሜዳ ላይ በዘፈቀደ ተኩስ በመክፈት ቤቶችንና የአምልኮ ቦታዎችን አቃጥለዋል። የክልሉ ርዕሰ መስተዳድር አህመዱ ኡማሩ ጥቃቱን ሰብአዊነትን መናቅ ሲሉ የገለጹ ሲሆን በአካባቢው ሰላም ለማስፈን የጸጥታ ሰዎች ተጠናክረው እንደሚቀጥሉም አስታውቀዋል። የሆርሙዝ የባህር ዳርቻ እገዳ በመቀጠሉ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የብሬንት ክሩድ ድፍድፍ ነዳጅ ዋጋ በአንድ በርሜል $107 ከ50 ሳንቲም ደርሷል። ይህም በዓለም አቀፍ ኢኮኖሚ ላይ ስጋት ደቅኗል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበውን የሰላም ሀሳብ እንዳልተቀበሉት ተነግሯል። ትራምፕ ኢራን ዩራኒየም የማበልጸግ እንድታቆም ቢወተውትም የቀረበው እቅድ ግን የኒውክሌር ጉዳይን ባለመካተቱ ቅሬታ እንደተፈጠረባቸው የኒውዮርክ ታይምስ ዘገባ ያመላክታል። እስራኤልና ሂዝቦላ የተኩስ አቁም ስምምነቱን በመጣስ እርስ በርስ እየተወነጃጀሉ ነው። ሂዝቦላ ከአሁን በኋላ የአንድ ወገን የተኩስ አቁም አልቀበልም ሲል በሊባኖስ ደቡባዊ ክፍል በሚገኘው የእስራኤል ጦር ተሽከርካሪዎች ላይ ጥቃት መፈጸሙን አስታውቋል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተመሰረተ የሙስና ክስ በጸጥታ ምክንያት ለሰኞ ተቀጥሮ የነበረው የምስክርነት ቃል የመስማት ሂደት እንዲሰረዝ ተደርጓል። አሜሪካ በኢራን ነዳጅ ላይ ጣለችውን ማዕቀብ ተከትሎ የቻይና የነዳጅ ኩባንያዎች አክሲዮን ቀንሷል። ቤጂንግ ዋሽንግተን የንግድ ጉዳዮች ፖለቲካዊ መሳሪያ ማድረጓን እንድታቆም አሳስባለች። ሩሲያ በበኩሏ አሜሪካ ከኢራን ጋር በምታደርገው ድርድር ላይ ማጭበርበርን መተው አለባት ስትል ወቅሳለች። ለሰዓቱ ያዝናቸው መረጃዎች ያደመጣችሁትን ይመስል ነበር። በሌላ ወቅታዊ መረጃዎች እስከምንመለስ ሰላም ሁኑ።